በዓለም አቀፍ የፖለቲካና የኢኮኖሚ መድረክ አሁን ላይ የሚታየው ዋነኛው እውነታ በሀገራት መካከል ያለው ግንኙነት ከዚህ ቀደም እንደነበረው ከአንድ ወገን እርዳታ ሰጪ ወይም ከሰጪና ተቀባይ ግንኙነት ተላቆ ወደ የጋራ ተጠቃሚነት መሸጋገሩ ነው። ዓለም ወደ አንድ መንደር መምጣቷን ተከትሎ የመጣው ውድድርና የዓለም አቀፍ ገበያ ተለዋዋጭነት እንደ አፍሪካ በማደግ ላይ ያሉ አህጉራትን ከእርዳታ ጥገኝነት ወጥተው በገበያ መር የንግድና ኢንቨስትመንት ትስስር ላይ እንዲያተኩሩ አድርጓቸዋል። ይኸው የዲፕሎማሲና የኢኮኖሚ አስተሳሰብ ሽግግር ሀገራት የራሳቸውን ሀብትና መዋቅራዊ ብልጫ መነሻ በማድረግ እኩል አጋርነታቸውን የሚያረጋግጡበትንና የረጅም ጊዜ የጋራ እድገትን የሚያስመዘግቡበትን አዲስ ምዕራፍ ከፍቷል። የአፍሪካ አሜሪካ ፎረም፣ የቻይና አፍሪካ ፎረም፣ የፈረንሳይ አፍሪካ ፎረም እንደዚህ የሚባሉ ብዙ ነገሮች የነበሩትና ትልቁ መሰረት የነበረው እርዳታን የልማት እገዛንና ብድርን መሰረት ያደረገ ነው። አፍሪካውያን ተቀባይ፣ ሌሎቹ ደግሞ ሰጪ ሆኖ ነው። አሁን እያልን ያለ ነው የዓለም አቀፍ ግንኙነት የገልፍ አፍሪካም ሆነ ሌሎቹ መሆን አለበት ብለን እየሰራን ያለ ነው። ኢንቨስትመንት መሰረት ያደረገ የአፍሪካ ፖቴንሻል አላቸው፣ ወደ አፍሪካ ኢንቨስት ያደርጋሉ። እነሱ ኢንቨስትመንት ገንዘብ አላቸው፣ ኢንቨስት ያደርጋሉ። አንዱ በዝባዥ፣ አንዱ ተበዝባዥ፣ አንዱ ከፍተኛ ተጠቃሚ፣ ሌላኛው ተጎጂ የሚሆንበት ስርዓት እንደማይሰራ በብዙ መልኩ አይተነዋል። ከዚህ አንጻር ርትዓዊ የሆነ አጋርነትን ማምጣት አይን ላይን እየተያዩ ጥቅማችን ይሄን ነው ማለት ያስፈልጋል ማለት ነው። ያ ሲሆን ሁለቱንም ወገን ተጠቃሚ የሚያደርግ ስርዓት መፍጠር ይቻላል። በዚህ አዲስ የዓለም አቀፍ ግንኙነት ማዕቀፍ ውስጥ በገልፍ ሀገራትና በአፍሪካ መካከል እየጎለበት የመጣው ትብብር የጋራ ኢኮኖሚያዊ ተጠቃሚነትን ለማረጋገጥ የሚረዳ ማሳያ ነው። የነዳጅ ጥገኝነታቸውን ለመቀነስና ኢኮኖሚያቸውን ለማበልጸግ የሚተጉት የገልፍ ሀገራት ሰፊ የሀገራዊ ሀብት ፈንድና የቴክኖሎጂ አቅማቸውን ይዘው የመጡ ሲሆን፣ በሌላ በኩል አፍሪካ ሰፊ የተፈጥሮ ሀብት፣ ፈጣን የከተሜነት እድገት፣ ወጣት የሰው ኃይልና ግዙፍ የንግድ ገበያ ይዛ ቀርባለች። ይህ የሀብትና የዕድል ውህደት በሁለቱ ቀጠናዎች መካከል በታዳሽ ኃይል፣ በምግብ ዋስትና፣ በሎጂስቲክስ እና በመሰረተ ልማት ዘርፎች የተሳሰረና ሁለቱንም ወገኖች እኩል የሚጠቅም ስትራቴጂካዊ የካፒታል ፍሰት እንዲፈጥር ያደርጋል። በአፍሪካና በባህረ ሰላጤው ሀገራት መካከል ያለው ግንኙነት በከፍተኛ ሁኔታ አድጓል። ከተለመደው የንግድ ልውውጥ ባለፈ አሁን ላይ ወደ ሰፊ ስትራቴጂካዊ አጋርነት ተሸጋግሯል። ይህ አጋርነት ንግድን፣ መሰረተ ልማትን፣ ሎጂስቲክስን፣ የታደሰ ኃይልን፣ ማኒፋክቸሪንግን፣ እርሻን፣ ፋይናንስን፣ ቴክኖሎጂንና የምግብ ዋስትናን ያካተተ ነው። በተጨማሪም ለዓለም አቀፉ የኃይል ሽግግር፣ ለፋይናንስ አስተማማኝነት ቅንጅትና ለስትራቴጂካዊ የትራንስፖርት ኮሪደሮች ልማት አስተዋጽኦ ያበረክታል። በሁለቱ ወገኖች መካከል ያለው ግንኙነት አስደናቂ ለውጥ አሳይቷል። በአሁኑ ወቅት የባህረ ሰላጤው ሀገራት በአፍሪካ የሚያደርጉት የኢንቨስትመንት መጠን ወደ 100 ቢሊዮን የአሜሪካን ዶላር አካባቢ ሲሆን የንግድ ልውውጡ በበኩሉ ወደ 120 ቢሊዮን ዶላር ደርሷል። ሳውዲ አረቢያ እንዲሁም የተባበሩት አረብ ኤምሬትስ እንዲሁም ኳታር በአሁኑ ጊዜ በአፍሪካ የኢኮኖሚ ትራንስፎርሜሽን ውስጥ እጅግ አስፈላጊ ተዋናዮች ናቸው። ከኢኮኖሚያዊ ተጠቃሚነት ባሻገር መሰል ስትራቴጂካዊ ትብብሮች ለቀጠናዊ ሰላምና ደህንነት የሚኖራቸው ሚና እጅግ የጎላ ነው። የኢኮኖሚ ቁርኝትና የጋራ የንግድ ፍላጎት ባለበት ቀጠና ውስጥ የፖለቲካ አለመረጋጋትና የግጭት ስጋቶች በከፍተኛ ሁኔታ ይቀንሳሉ። ምክንያቱም የሁለቱም ወገኖች ብልጽግና የተመሰረተው በሰላማዊ የንግድ ኮሪዶሮችና በተጠበቀ የአቅርቦት ሰንሰለት ላይ በመሆኑ ነው። በመሆኑም የገልፍና የአፍሪካ ኢንቨስትመንት ትስስር የመሰረት ልማት ዝርጋታን ከመደገፍም በላይ ሀገራት ለቀጠናዊ ሰላምና ደህንነት ማስጠበቅ በጋራ እንዲቆሙና ለፖለቲካዊ ውይይቶች ቅድሚያ እንዲሰጡ የሚያስገድድ ጠንካራ መደላደልም ይፈጥራል። በገልፉ ሀገራት መካከል አንዳንድ ፉክክር የሚመስሉ ነገሮች፣ በአፍሪካም ፉክክር የሚመስሉ ነገሮች እንደዚህ ያሉና ያን ነገር አጥቦ ከመፎካከር ይልቅ መተባበር፣ ከመጠላለፍ ይልቅ መተባበር የሚጠቅም መሆኑን መረዳት ያስፈልጋል። ከዚህ አንጻር አፍሪካ ትልቅ አህጉር ናት። ብዙ ጥቅሞች መስጠት ትችላለች፣ ብዙ ጥቅሞችንም ማግኘት ትችላለች። ለዛ ነው ይሄ አንድ ጎን የሆነ ተጠቃሚነትን የሚያስወግድ ግን ሁሉንም ተጠቃሚ የሚያደርግ ስርዓት መፍጠር ለቀጠናውም ሰላም ይጠቅማል፣ ለሁለቱ ክፍለ ዓለማትም መተባበርና አብሮ መስራት እድልን ይፈጥራል የምንለው። ዛሬ 20ና 10 ዓመት ያልነበሩ ብዙ የገልፍ ሀገራት፣ የሚድል ኢስት ሀገራት ወደ አፍሪካ ቀንድ መጥተዋል። ስለዚህ ወደዚህ ሲመጡ ኮምፒቲሽንም አለ። እነሱ መሀልም እዚህ ላሉት አካባቢ ላይ ካሉት ሀገራት ጋር ከሌሎቹም ምዕራባውያንና ወደ ኤዥያ ሀገራት ጋርም ኮምፒቲሽን አለ። እነዚህ አይነት ኮምፒቲሽንና አምባጋሮችን ለመቀነስ እነዚህ የሁለትዮሽ የአካባቢዎች ንግግሮች፣ ውይይት ኮምፒቲሽኑን ይቀንሳል። በመሆኑም ዓለም አቀፍ የኢኮኖሚ ስጋቶችን ለመቋቋም የምግብና የኃይል ዋስትናን ለማረጋገጥ እንዲሁም የተፋጠነ የኢንዱስትሪ እድገት ለማስመዝገብ የሁለቱ ቀጠናዎች የተቀናጀ ጥረት ወሳኝ ነው።